እና በሚነጻ ጊዜ እንዲያስታውቅ ይህ የለምጽ ሕግ ነው። ኦሪት ዘሌዋውያን ምዕራፍ 15 እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ ብላችሁ ንገሩአቸው፣ ማንም ሰው ከሥጋው ፈሳሽ ነገር ቢወጣ ስለሚፈስሰውም ነገር ርኩስ ነው። ስለሚፈስሰው ነገር ርኵስነቱ ይህ ነው: ፈሳሹ ነገር ከሥጋው ቢፈስስ ወይም ከመፍሰሱ ቢቆም ርኩስ መሆኑ ነው። ፈሳሹ ነገር ያለበት ሰው የሚተኛበት መኝታ ሁሉ ርኩስ ነው፣ የሚቀመጥበትም ነገር ሁሉ ርኩስ ነው። መኝታውንም የሚነካ ሁሉ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው በተቀመጠበት ነገር ላይ የሚቀመጥበት ሰው ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበትን የሰውን ሥጋ የሚነካ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው በንጹሕ ሰው ላይ ቢተፋ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው የተቀመጠበት ኮርቻ ሁሉ ርኩስ ነው። ከበታቹም ያለውን ነገር የሚነካ ሁሉ እስከ ማታ ድረስ ርኩስ ነው። እነዚህንም ነገሮች የሚያነሣ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው እጁን በውኃ ሳይታጠብ የሚነካው ሁሉ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ርኩስ ነው። ፈሳሽ ነገር ያለበት ሰው የሚነካውን የሸክላ ዕቃ ይስበሩት፣ የእንጨቱም ዕቃ ሁሉ በውኃ ይታጠብ። ፈሳሽ ነገር ያለበት ሰው ከፈሳሹ ነገር ሲነጻ ስለ መንጻቱ 7 ቀን ይቈጥራል። ልብሱንም ያጥባል፣ ገላውንም በምንጭ ውኃ ይታጠባል፣ ንጹሕም ይሆናል። በስምንተኛው ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ይዞ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ይመጣል፣ ለካህኑም ይሰጣቸዋል። ካህኑም አንደኛውን ለኃጢአት መሥዋዕት ሌላውንም ለሚቃጠል መሥዋዕት ያቀርባል። ካህኑም በእግዚአብሔር ፊት ስለ ፈሳሹ ነገር ያስተሰርይለታል። የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውኃ ይታጠባል፣ እስከ ማታም ርኩስ ነው። ዘር የነካው ልብስ ሁሉ ቁርበትም ሁሉ በውኃ ይታጠባል፣ እስከ ማታም ድረስ ርኩስ ነው። ወንዱ በሴቲቱ ቢደርስባት ሁለቱ በውኃ ይታጠባሉ፣ እስከ ማታም ድረስ ርኩሶች ናቸው። ሴት ፈሳሽ ነገር ቢኖርባት በሥጋዋም ያለው ፈሳሽ ነገር ደም ቢሆን በመርገምዋ 7 ቀን ትቀመጣለች፣ የሚነካትም ሁሉ እስከ ማታ ድረስ ርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ ርኩስ ነው፣ የምትቀመጥበትም ነገር ሁሉ ርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውኃም ይታጠባል፣ እስከ ማታም ድረስ ርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውኃም ይታጠባል፣ እስከ ማታም ርኩስ ነው። በመኝታዋም ላይ ወይም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ ርኩስ ነው። ማንም ከእርስዋ ጋር ቢተኛ መርገምዋም ቢነካው 7 ቀን ርኩስ ነው፣ የሚተኛበትም መኝታ ሁሉ ርኩስ ነው። ሴትም ከመርገም ቀን ሌላ ደምዋ ብዙ ቀን ቢፈስስ ወይም ደምዋ ከመርገምዋ ወራት የሚበልጥ ቢፈስስ በመርገምዋ ወራት እንደሆነች እንዲሁ በፈሳሽዋ ርኵስነት ወራት ትሆናለች፣ ርኩስ ናት። ደምዋም በሚፈስስባት ወራት ሁሉ የምትተኛበት መኝታ ሁሉ በመርገምዋ ጊዜ እንደ ነበረው መኝታ ያለ ይሆንባታል። የምትቀመጥበት ነገር ሁሉ እንደ መርገምዋ ርኵስነት ርኩስ ነው። እነዚህንም ነገሮች የሚነካ ሁሉ ርኩስ ነው። ልብሱን ያጥባል፣ በውኃም ይታጠባል፣ እስከ ማታም ርኩስ ነው። ከፈሳሽዋም ብትነጻ 7 ቀን ትቈጥራለች፣ ከዚያም በኋላ ንጹሕ ትሆናለች። በስምንተኛው ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ይዛ ወደ ካህኑ ወደ መገናኛው ድንኳን ደጃፍ ታመጣቸዋለች። ካህኑም አንደኛውን ለኃጢአት መሥዋዕት ሌላውንም ለሚቃጠል መሥዋዕት ያቀርባል። ካህኑም ስለ ፈሳሽዋ ርኵስነት በእግዚአብሔር ፊት ያስተሰርይላታል። እንዲሁም በእነርሱ መካከል ያለችውን ማደሪያዬን ባረከሱ ጊዜ በርኵስነታቸው እንዳይሞቱ የእስራኤልን ልጆች ከርኵስነታቸው ለያቸው። ፈሳሽ ነገር ላለበት ሰው ይረክስም ዘንድ ዘሩ ለሚወጣበት ሰው በመርገምዋም ለታመመች ፈሳሽም ነገር ላለባቸው ለወንድም ለሴትም የረከሰችንም ሴት ለሚገናኝ ሰው ሕጉ ይህ ነው። ኦሪት ዘሌዋውያን ምዕራፍ 16
በእግዚአብሔር ፊት የቀረቡና የሞቱ ሁለት የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው። እግዚአብሔርም ሙሴን አለው፣ እኔ በስርየቱ መክደኛ ላይ በደመናው ውስጥ እታያለሁና እንዳይሞት በመጋረጃው ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድምህ ለአሮን ንገረው። እንዲሁ አሮን ለኃጢአት መሥዋዕት ወይፈን ለሚቃጠል መሥዋዕትም አውራ በግ ይዞ ወደ ተቀደሰ ስፍራ ይግባ። የተቀደሰውንም የበፍታ ቀሚስ ይልበስ፣ የበፍታውም ሱሪ በገላው ላይ ይሁን፣ የበፍታውንም መታጠቂያ ይታጠቅ፣ የበፍታውንም መጠምጠሚያ ይጠምጥም። እነዚህ የተቀደሱ ልብሶች ናቸው። ገላውንም በውኃ ታጥቦ ይልበሳቸው። ከእስራኤልም ልጆች ማኅበር ለኃጢአት መሥዋዕት 2 አውራ ፍየሎች ለሚቃጠልም መሥዋዕት 1 አውራ በግ ይውሰድ። አሮንም ለእርሱ ያለውን የኃጢአቱን መሥዋዕት ወይፈን ያቀርባል፣ ለራሱም ለቤተ ሰቡም ያስተሰርያል። ሁለቱንም አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማቸዋል። አሮንም በሁለቱ ፍየሎች ላይ ዕጣ ይጥልባቸዋል፣ አንዱን ዕጣ ለእግዚአብሔር ሌላውንም ዕጣ ለሚለቀቅ። አሮንም የእግዚአብሔር ዕጣ የሆነበትን ፍየል ያቀርባል፣ ስለ ኃጢአትም መሥዋዕት ያደርገዋል። የመለቀቅም ዕጣ የሆነበትን ፍየል ያስተሰርይበት ዘንድ ለመለቀቅም ወደ ምድረ በዳ ይሰድደው ዘንድ በሕይወቱ በእግዚአብሔር ፊት ያቆመዋል። አሮንም ስለ ራሱ ኃጢአት የሚሠዋውን መሥዋዕት ወይፈኑን ያቀርባል፣ ለራሱም ለቤተ ሰቡም ያስተሰርያል። ስለ ኃጢአቱ የእርሱን መሥዋዕት ወይፈኑን ያርዳል። በእግዚአብሔርም ፊት ካለው መሠዊያ ላይ የእሳት ፍም አምጥቶ ጥናውን ይሞላል። ከተወቀጠውም ከጣፋጩ ዕጣን እጁን ሙሉን ይወስዳል፣ ወደ መጋረጃውም ውስጥ ያመጣዋል። እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መክደኛ ይሸፍን ዘንድ በእግዚአብሔር ፊት ዕጣኑን በእሳቱ ላይ ያደርጋል። ከወይፈኑም ደም ወስዶ በስርየቱ መክደኛ ላይ ወደ ምሥራቅ በጣቱ ይረጨዋል። ከደሙም በመክደኛው ፊት በጣቱ 7 ጊዜ ይረጫል። ስለ ሕዝቡም ኃጢአት የሚሠዋውን መሥዋዕት ፍየል ያርዳል፣ ደሙንም ወደ መጋረጃው ውስጥ ያመጣዋል። በወይፈኑም ደም እንዳደረገ በፍየሉ ደም ያደርጋል፣ በመክደኛውም ላይና በመክደኛው ፊት ይረጨዋል። ከእስራኤል ልጆች ርኵስነት ከመተላለፋቸውም ከኃጢአታቸውም የተነሣ ለመቅደሱ ያስተሰርይለታል። እንዲሁም በርኵስነታቸው መካከል ከእነርሱ ጋር ለኖረች ለመገናኛው ድንኳን ያደርጋል። እርሱም ለማስተስረይ ወደ መቅደሱ በገባ ጊዜ ለራሱ ለቤተ ሰቡም ለእስራኤልም ጉባኤ ሁሉ አስተስርዮ እስኪወጣ ድረስ በመገናኛው ድንኳን ውስጥ ማንም አይኖርም። በእግዚአብሔርም ፊት ወዳለው ወደ መሠዊያው ወጥቶ ያስተሰርይለታል። ከወይፈኑም ደም ከፍየሉም ደም ወስዶ በመሠዊያው ዙሪያ ያሉትን ቀንዶች ያስነካል። ከደሙም በእርሱ ላይ 7 ጊዜ በጣቱ ይረጫል። ከእስራኤልም ልጆች ርኵስነት ያነጻዋል፣ ይቀድሰውማል። መቅደሱንም የመገናኛውንም ድንኳን መሠዊያውንም ማስተስረይ ከፈጸመ በኋላ ሕያውን ፍየል ያቀርባል። አሮንም ሁለቱን እጆቹን በሕያው ፍየል ራስ ላይ ይጭናል፣ በላዩም የእስራኤልን ልጆች በደል ሁሉ መተላለፋቸውንም ሁሉ ኃጢአታቸውንም ሁሉ ይናዘዛል። በፍየሉም ራስ ላይ ያሸክመዋል፣ በተዘጋጀው ሰውም እጅ ወደ ምድረ በዳ ይሰድደዋል። ፍየሉም ኃጢአታቸውን ሁሉ ወደ በረሃ ይሸከማል፣ ፍየሉንም በምድረ በዳ ውስጥ ይለቅቀዋል። አሮንም ወደ መገናኛው ድንኳን ይገባል። ወደ መቅደሱም በገባ ጊዜ የለበሰውን የበፍታ ልብስ ያወልቃል፣ በዚያም ይተወዋል። በተቀደሰውም ስፍራ ገላውን በውኃ ይታጠባል፣ ሌላውንም ልብስ ለብሶ ይወጣል። የእርሱንም የሚቃጠል መሥዋዕት የሕዝቡንም የሚቃጠል መሥዋዕት ያቀርባል፣ ለራሱም ለሕዝቡም ያስተሰርያል። የኃጢአቱንም መሥዋዕት ስብ በመሠዊያው ላይ ያቃጥላል። ለመለቀቅም የሚሆነውን ፍየል የወሰደ ሰው ልብሱን ያጥባል፣ ገላውንም በውኃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል። ለማስተስረያም እንዲሆን ደማቸው ወደ መቅደስ የገባውን የኃጢአቱን መሥዋዕት ወይፈኑንና የኃጢአቱን መሥዋዕት ፍየል ከሰፈሩ ወደ ውጭ ያወጡአቸዋል። ቁርበታቸውንም ሥጋቸውንም ፈርሳቸውንም በእሳት ያቃጥላሉ። ያቃጠላቸውም ሰው ልብሱን ያጥባል፣ ገላውንም በውኃ ይታጠባል። ከዚያም በኋላ ወደ ሰፈር ይገባል። ይህም የዘላለም ሥርዓት ይሆንላችሁ፣ በዚህ ቀን ትነጹ ዘንድ ማስተስረያ ይሆንላችኋልና። በሰባተኛው ወር ከወሩም በ10ኛው ቀን ራሳችሁን አስጨንቋት። የአገር ልጅም
በእናንተ መካከል የተቀመጠም እንግዳ ሥራን ሁሉ አትሥሩበት በእግዚአብሔርም ፊት ከኃጢአታችሁ ሁሉ ትነጻላችሁ ታላቅ ሰንበት ይሆንላችኋል ራሳችሁንም ታዋርዳላችሁ የዘላለም ሥርዓት ነው የሚቀባውም በአባቱ ፋንታ ካህን ሊሆን የሚካነው ካህን ያስተስርይ የተቀደሰውንም የበፍታ ልብስ ይልበስ ለቅድስተ ቅዱሳንም ያስተስርይ ለመገናኛውም ድንኳን ለመሠዊያውም ያስተስርይ ለካህናቱም ለጉባኤውም ሕዝብ ሁሉ ያስተስርይ ይህም አንድ ጊዜ በዓመት ለእስራኤል ልጆች ስለ ኃጢአታቸው ሁሉ ያስተሰርይ ዘንድ የዘላለም ሥርዓት ይሁንላችሁእግዚአብሔርም ሙሴን እንዳዘዘው እንዲሁ አደረገ። ኦሪት ዘሌዋውያን ምዕራፍ 17 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ለእስራኤልም ልጆች ሁሉ እንዲህ ብለህ ንገር፣ እግዚአብሔር ያዘዘው ይህ ነው። እንዲህም አለ፣ ከእስራኤል ቤት ማናቸውም ሰው በሬ ወይም በግ ወይም ፍየል ቢያርድ በሰፈሩ ውስጥ ወይም ከሰፈሩ ውጭ ቢያርደው በእግዚአብሔር ማደሪያ ፊት ለእግዚአብሔር ቍርባን ያቀርብ ዘንድ ወደ መገናኛው ድንኳን ደጃፍ ባያመጣው ደሙ በዚያ ሰው ላይ ይቈጠርበታል። ደም አፍስሶአል፣ ያም ከሕዝቡ ተለይቶ ይጥፋ። ስለዚህ የእስራኤል ልጆች በሜዳ የሚያርዱትን መሥዋዕታቸውን ወደ እግዚአብሔር ወደ መገናኛው ድንኳን ደጃፍ ያመጡታል። ወደ ካህኑም አምጥተው ለእግዚአብሔር ለደኅንነት መሥዋዕት ይሠዉታል። ካህኑም በመገናኛው ድንኳን ደጃፍ ባለው በእግዚአብሔር መሠዊያ ላይ ደሙን ይረጨዋል። ስቡንም ለእግዚአብሔር ጣፋጭ ሽታ እንዲሆን ያቃጥለዋል። መሥዋዕታቸውንም ደግሞ ተከትለው ላመነዘሩባቸው ለሰይጣናት አይሠዉ። ይህ ለእነርሱ ለልጅ ልጃቸውም ለዘላለም ሥርዓት ይሁን። ለእነርሱም እንዲህ በላቸው፣ ከእስራኤል ቤት በመካከላቸውም ከሚኖሩ እንግዶች ማናቸውም ሰው የሚቃጠል መሥዋዕት ወይም ሌላ መሥዋዕት ቢያቀርብ ለእግዚአብሔር ይሠዋ ዘንድ ወደ መገናኛው ድንኳን ደጃፍ ባያመጣው ያ ሰው ከሕዝቡ ተለይቶ ይጥፋ። ከእስራኤልም ልጆች ወይም በመካከላቸው ከሚኖሩ እንግዶች ማናቸውም ሰው ደም ቢበላ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታለሁ፣ ያንንም ሰው ከሕዝቡ ለይቼ አጠፋዋለሁ። የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሣ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተስረያ ይሆን ዘንድ እኔ ለእናንተ ሰጠሁት። ስለዚህ የእስራኤልን ልጆች ከእናንተ ማንም ደምን አይበላም፣ በመካከላችሁም ከሚኖሩ እንግዶች ማንም ደምን አይበላም አልሁ። ከእስራኤልም ልጆች በመካከላቸውም ከሚኖሩ እንግዶች ማናቸውም ሰው የሚበላ እንስሳ ወይም ወፍ እያደነ ቢይዝ ደሙን ያፈስሳል፣ በአፈርም ይከድነዋል። የሥጋ ሁሉ ሕይወትና ደሙ አንድ ነውና ስለዚህ ለእስራኤል ልጆች የሥጋ ሁሉ ሕይወት ደሙ ነውና የሥጋውን ሁሉ ደም አትብሉ፣ የሚበላውም ሁሉ ተለይቶ ይጥፋ አልኋቸው። የሞተውንም ወይም አውሬ የሰበረውንም የሚበላ ሰው ሁሉ የአገር ልጅ ወይም እንግዳ ቢሆን ልብሱን ያጥባል፣ በውኃም ይታጠባል፣ እስከ ማታም ርኩስ ይሆናል። ከዚያም በኋላ ንጹሕ ይሆናል። ልብሱንና ገላውን ባያጥብ ግን ኃጢአቱን ይሸከማል። ኦሪት ዘሌዋውያን ምዕራፍ 18 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። ተቀመጣችሁበት እንደ ግብፅ ምድር ሥራ አትሥሩ። እኔም ወደ እርስዋ እንደማገባችሁ እንደ ከነዓን ምድር ሥራ አትሥሩ። በሥርዓታቸውም አትሂዱ፣ ፍርዴን አድርጉ፣ በእርስዋም ትሄዱ ዘንድ ሥርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። የሚሠራቸው ሰው በእነርሱ በሕይወት ይኖራልና ሥርዓቴንና ፍርዴን ጠብቁ። እኔ እግዚአብሔር ነኝ። ከእናንተ ማንም ሰው ኀፍረተ ሥጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ። እኔ እግዚአብሔር ነኝ። የአባትህን ኀፍረተ ሥጋና የእናትህን ኀፍረተ ሥጋ አትግለጥ። እናትህ ናት፣ ኀፍረተ ሥጋዋን አትግለጥ። የአባትህን ሚስት ኀፍረተ ሥጋ አትግለጥ፣ የአባትህ ኀፍረተ ሥጋ ነው። የእኅትህን ኀፍረተ ሥጋ አትግለጥ። የአባትህ ልጅ ወይም የእናትህ ልጅ በቤት ወይም በውጭ የተወለደች ብትሆን ኀፍረተ ሥጋዋን አትግለጥ። የወንድ ልጅህን ሴት ልጅ ኀፍረተ ሥጋዋን ወይም የሴት ልጅህን ሴት ልጅ ኀፍረተ ሥጋ አትግለጥ፣ የአንተ ኀፍረተ ሥጋ ነውና።
ከአባትህ የተወለደችውን የአባትህን ሚስት ልጅ ኃፍረተ ሥጋ አትግለጥ፣ እህትህ ናት፣ ኃፍረተ ሥጋዋን አትግለጥ። የአባትህን እኅት ኃፍረተ ሥጋ አትግለጥ፣ የአባትህ ዘመድ ናት። የእናትህን እኅት ኃፍረተ ሥጋ አትግለጥ፣ የእናትህ ዘመድ ናት። የአባትህን ወንድም ኃፍረተ ሥጋ አትግለጥ፣ ወደ ሚስቱም አትቅረብ፣ የአጎትህ ሚስት ናት። የምራትህን ኃፍረተ ሥጋ አትግለጥ፣ የልጅህ ሚስት ናት፣ ኃፍረተ ሥጋዋን አትግለጥ። የወንድምህን ሚስት ኃፍረተ ሥጋ አትግለጥ፣ የወንድምህ ኃፍረተ ሥጋ ነው። የሴትንና የሴት ልጅዋን ኃፍረተ ሥጋ አትግለጥ፣ የወንድ ልጅዋን ሴት ልጅ ወይም የሴት ልጅዋን ሴት ልጅ ኃፍረተ ሥጋዋን ትገልጥ ዘንድ አትግባ፣ ዘመዶች ናቸው፣ ዝሙት ነው። ሚስትህ በሕይወት ሳለች እኅትዋ ጣውንትዋ እንዳትሆን ኃፍረተ ሥጋዋን ትገልጥ ዘንድ ከእርስዋ ጋር እኅትዋን አታግባ። እርስዋም በመርገምዋ ርኩስ ሳለች ኃፍረተ ሥጋዋን ትገልጥ ዘንድ ወደ ሴት አትቅረብ፣ እንዳትረክስባትም። ከባልንጀራህም ሚስት ጋር አትተኛ። ከዘርህም ለሞሎክ በእሳት አሳልፈህ አትስጥ፣ የአምላክህንም ስም አታርክስ። እኔ እግዚአብሔር ነኝከሴትም ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና። እንዳትረክስባትም ከእንስሳ ጋር አትተኛ። ሴት ከእርሱ ጋር ትተኛ ዘንድ በእንስሳ ፊት አትቁም፣ የተጠላ ነገር ነውና። እነዚህ ሁሉ ከፊታችሁ የማሳድዳቸው አሕዛብ ረክሰዋልና በእነዚህ ነገሮች ሁሉ አትርከሱ። ምድሪቱም ረከሰች፣ ስለዚህ ኃጢአትዋን በእርስዋ ላይ እመልሳለሁ። ምድሪቱም የሚኖሩባትን ሰዎች ትተፋለች። ሥርዓቴንና ፍርዴን ጠብቁ። እናንተም የአገሩ ልጆች፣ በእናንተም መካከል የሚኖሩት እንግዶች ከዚህ ርኵሰት ምንም አትሥሩ። ከእናንተ በፊት የነበሩ የአገሩ ልጆች ይህን ርኵሰት ሁሉ ሠርተዋልና ምድሪቱም ረክሳለችና። ባረከሳችኋት ጊዜ ምድሪቱ ከእናንተ በፊት የነበረውን ሕዝብ እንደ ተፋች እናንተን እንዳትተፋችሁ። ከዚህ ርኵሰት ሁሉ ማናቸውን የሚያደርግ ያ ሰው ከሕዝቡ መካከል ተለይቶ ይጠፋልና። ስለዚህ ከእናንተ በፊት የነበሩ ሰዎች የሠሩትን ጸያፍ የሆነውን ወግ ሁሉ እንዳትሠሩ በእርሱም እንዳትረክሱ ሥርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። ኦሪት ዘሌዋውያን ምዕራፍ 19 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ማኅበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ። ከእናንተ ሰው ሁሉ እናቱንና አባቱን ይፍራ፣ ሰንበታቴንም ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። ወደ ጣዖትም ዘወር አትበሉ። ቀልጠው የተሠሩትንም የአማልክት ምስሎች ለእናንተ አታድርጉ። እኔ እግዚአብሔር አምላካችሁ ነኝ። የደኅንነትንም መሥዋዕት ለእግዚአብሔር ስትሠዉ እርሱን ደስ እንድታሰኙበት ሠዉት። በምትሠዉት ቀንና በነጋው ይበላል፣ እስከ ሦስተኛውም ቀን ድረስ ቢተርፍ በእሳት ይቃጠላል። በሦስተኛውም ቀን ቢበላ ጸያፍ ነው፣ ደስም አያሰኝም። የበላውም ለእግዚአብሔር የተቀደሰውን ነገር አርክሶአልና ኃጢአቱን ይሸከማል። ያም ሰው ከሕዝቡ ተለይቶ ይጥፋ። የምድራችሁንም መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ። የመከሩንም ቃርሚያ አትልቀሙ፣ የወይንህንም ቃርሚያ አትቃርም። የወደቀውንም የወይንህን ፍሬ አትሰብስብ። ለድሆችና ለእንግዶች ተወው። እኔ እግዚአብሔር አምላካችሁ ነኝ። አትስረቁ፣ አትካዱም። ከእናንተም እርስ በርሳችሁ ሐሰት አትነጋገሩ። በስሜም በሐሰት አትማሉ። የአምላካችሁንም ስም አታርክሱ። እኔ እግዚአብሔር ነኝ። በባልንጀራህ ግፍ አታድርግ፣ አትቀማውም። የሞያተኛ ዋጋ እስከ ነገ ድረስ በአንተ ዘንድ አይደርብህ። ደንቆሮውን አትስደብ፣ በዕውርም ፊት ዕንቅፋት አታድርግ። ነገር ግን አምላክህን ፍራ። እኔ እግዚአብሔር ነኝ። በፍርድ ዓመፃ አታድርጉ። ለድሀ አታድላ፣ ባለጠጋውንም አታክብር። ነገር ግን ለባልንጀራህ በእውነት ፍረድ። በሕዝብህ መካከል በሸንጋይነት አትዙር፣ በባልንጀራህም ደም ላይ አትቁም። እኔ እግዚአብሔር ነኝ። ወንድምህን በልብህ አትጥላው። በባልንጀራህ ምክንያት ኃጢአት እንዳይሆንብህ ገሥጸው። አትበቀልም፣ በሕዝብህም ልጆች ቂም አትያዝ።
ነገር ግን ባልንጀራህን እንደ ራስህ ውደድ እኔ እግዚአብሔር ነኝሥርዓቴን ጠብቁ እንስሳህ ከሌላ ዓይነት ጋር አይደባለቅ በእርሻም ሁለት ዓይነት ዘር አትዝራ ከሁለት ዓይነት ነገር የተሠራ ልብስ አትልበስ ማናቸውም ሰው ከሴት ባሪያ ጋር ቢተኛ እርስዋም ለባል የተሰጠች ዋጋዋም ያልተከፈለ አርነት ያልወጣች ብትሆን ቅጣት አለባቸው አርነት አልወጣችምና አይገደሉምእርሱም የበደሉን መሥዋዕት ይዞ ወደ እግዚአብሔር ወደ መገናኛው ድንኳን ደጃፍ ይመጣል ለበደልም መሥዋዕት አውራ በግ ያመጣል ካህኑም ስለ ሠራው ኃጢአት በእግዚአብሔር ፊት በበደል መሥዋዕት በግ ያስተሰርይለታል የሠራውም ኃጢአት ይቀርለታልወደ አገሩም በገባችሁ ጊዜ የሚበላ የፍሬ ዛፍ ሁሉ በተከላችሁም ጊዜ ፍሬውን እንዳልተገረዘ ትቈጥሩታላችሁ 3 ዓመት እንዳልተገረዘ ይሆንላችኋል አይበላም የአራተኛውም ዓመት ፍሬ ሁሉ ለእግዚአብሔር ምስጋና ቅዱስ ይሁን ፍሬውም ይበዛላችሁ ዘንድ የአምስተኛውን ዓመት ፍሬ ብሉ እግዚአብሔር አምላካችሁ ነኝከደሙ ጋር ምንም አትብሉ አስማትም አታድርጉ ሞራ ገላጭም አትሁኑ የራስ ጠጕራችሁንም ዙሪያውን አትከርክሙት ጢማችሁንም ዙሪያውን አትቍረጡት ስለ ሞተውም ሥጋችሁን አትንጩ ገላችሁንም አትንቀሱት እኔ እግዚአብሔር ነኝምድሪቱ ከግልሙትና ከርኵሰትም እንዳትሞላ ሴት ልጅህን ታመነዝር ዘንድ አታርክሳት ሰንበታቴን ጠብቅ መቅደሴንም አክብሩ እኔ እግዚአብሔር ነኝወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ እንዳትረክሱባቸውም አትፈልጉአቸው እኔ እግዚአብሔር አምላካችሁ ነኝበሽበታሙ ፊት ተነሣ ሽማግሌውንም አክብር አምላክህንም ፍራ እኔ እግዚአብሔር ነኝበአገራችሁ ውስጥ ከእናንተ ጋር እንግዳ ቢቀመጥ ግፍ አታድርጉበት እናንተ በግብፅ ምድር እንግዶች ነበራችሁና ከእናንተ ጋር የሚቀመጥ እንግዳ እንደ አገር ልጅ ይሁንላችሁ እርሱንም እንደ ራስህ ውደድ እኔ እግዚአብሔር አምላካችሁ ነኝበፍርድ በመለካትም በመመዘንም በመስፈርም ዓመፃ አታድርጉ የእውነትም ሚዛን የእውነትም መመዘኛ የእውነትም የኢፍ መስፈሪያ የእውነትም የኢን መስፈሪያ ይሁንላችሁ ከግብፅ ምድር ያወጣችሁ እግዚአብሔር አምላካችሁ እኔ ነኝሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉም እኔ እግዚአብሔር ነኝ ኦሪት ዘሌዋውያን ምዕራፍ 20 እግዚአብሔርም ሙሴን እንዲህ ብሎ ተናገረው ደግሞ የእስራኤልን ልጆች እንዲህ በላቸው ከእስራኤል ልጆች ወይም በእስራኤል ዘንድ ከሚቀመጡ እንግዶች ማናቸውም ሰው ዘሩን ለሞሎክ ቢሰጥ ፈጽሞ ይገደል የአገሩ ሕዝብ በድንጋይ ይውገረው መቅደሴን ያረክስ ዘንድ የተቀደሰውንም ስሜን ያጐሰቍል ዘንድ ዘሩን ለሞሎክ ሰጥቶአልና እኔ በዚያው ሰው ላይ ፊቴን አከብዳለሁ ከሕዝቡም መካከል ለይቼ አጠፋዋለሁ ዘሩንም ለሞሎክ ሲሰጥ የአገሩ ሕዝብ ያን ቸል ቢለው ባይገድሉትም እኔ በዚያ ሰውና በቤተ ሰቡ ላይ ፊቴን አከብዳለሁ እርሱንም ከሞሎክም ጋር ያመነዝሩ ዘንድ የሚከተሉትን ሁሉ ከሕዝባቸው መካከል ለይቼ አጠፋለሁ መናፍስት ጠሪዎችንና ጠንቋዮችን በሚከተል በሥራቸውም በሚያመነዝር በዚያ ሰው ላይ ፊቴን አከብዳለሁ ከሕዝቡም መካከል ለይቼ አጠፋዋለሁ እንግዲህ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ ቅዱሳንም ሁኑ ሥርዓቴን ጠብቁ አድርጉትም እኔ የምቀድሳችሁ እግዚአብሔር ነኝማናቸውም ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል አባቱንና እናቱን ሰድቦአልና ደሙ በራሱ ላይ ነውማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ ማናቸውም ሰው ከአባቱ ሚስት ጋር ቢተኛ የአባቱን ኃፍረተ ሥጋ ገልጦአል ሁለቱ ፈጽመው ይገደሉ ደማቸው በላያቸው ነውማናቸውም ሰው ከምራቱ ጋር ቢተኛ ሁለቱ ፈጽመው ይገደሉ ጸያፍ ነገር አድርገዋል ደማቸው በላያቸው ነውማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል ፈጽመውም ይገደሉ ደማቸው በላያቸው ነውማናቸውም ሰው እናቲቱንና ልጂቱን ቢያገባ ርኵሰት ነው በመካከላቸው ኃጢአት እንዳይሆን
እርሱና እነርሱ በእሳት ይቃጠሉ። ማናቸውም ሰው ከእንስሳ ጋር ቢገናኝ ፈጽሞ ይገደል፣ እንስሳይቱንም ግደሉአት። ማናቸይቱም ሴት ወደ እንስሳ ብትቀርብ ከእርሱም ጋር ብትገናኝ ሴቲቱን እንስሳውን ግደል፣ ፈጽመው ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው የአባቱን ልጅ ወይም የእናቱን ልጅ እኅቱን ቢያገባ ኃፍረተ ሥጋዋንም ቢያይ እርስዋም ኃፍረተ ሥጋውን ብታይ ይህ ጸያፍ ነገር ነው። በሕዝባቸውም ልጆች ፊት ይገደሉ። የእኅቱን ኃፍረተ ሥጋ ገልጦአልና ኃጢአቱን ይሸከማል። ማናቸውም ሰው ከባለ መርገም ሴት ጋር ቢተኛ ኃፍረተ ሥጋዋንም ቢገልጥ ፈሳሽዋንም ገልጦአልና እርስዋም የደምዋን ፈሳሽ ገልጣለችና ሁለቱ ከሕዝባቸው መካከል ተለይተው ይጥፉ። የአባትህን ወይም የእናትህን እኅት ኃፍረተ ሥጋ አትግለጥ። ይህን የሚያደርግ የዘመድን ኃፍረተ ሥጋ ገልጦአል፣ ኃጢአታቸውን ይሸከማሉ። ሰውም ከአጎቱ ሚስት ጋር ቢተኛ የአጎቱን ኃፍረተ ሥጋ ገልጦአል፣ ኃጢአታቸውን ይሸከማሉ፣ ያለ ልጅ ይሞታሉ። ሰውም የወንድሙን ሚስት ቢያገባ ርኵሰት ነው፣ የወንድሙን ኃፍረተ ሥጋ ገልጦአል፣ ያለ ልጅ ይሆናሉ። እንግዲህ ትቀመጡባት ዘንድ የማገባችሁ ምድር እንዳትተፋችሁ ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉትም። ከፊታችሁ በምጥላቸውም ሕዝብ ወግ አትሂዱ። ይህን ሁሉ አድርገዋልና ተጸየፍኋቸው። ነገር ግን እናንተ ምድራቸውን ትወርሳላችሁ፣ ትወርሱአትም ዘንድ ወተትና ማር የምታፈስሰውን ምድር እሰጣችኋለሁ አልኋችሁ። እኔ ከአሕዛብ የለየኋችሁ አምላካችሁ እግዚአብሔር ነኝ። እንግዲህ ንጹሑን እንስሳ ከርኩሱ ንጹሑንም ወፍ ከርኩሱ ትለያላችሁ። ርኩሶች ናቸው ብዬ በለየኋቸው በእንስሳና በወፍ በምድርም ተንቀሳቃሽ ሁሉ ነፍሳችሁን አታርክሱ። እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑኛላችሁ። ሰው ወይም ሴት መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይም ይውገሩአቸው፣ ደማቸው በላያቸው ነው። ኦሪት ዘሌዋውያን ምዕራፍ 21 እግዚአብሔርም ሙሴን ለካህናቱ ለአሮን ልጆች እንዲህ ብለህ ንገራቸው አለው። ማንም ሰው ከሕዝቡ ስለ ሞተው ከሚቀርበውም ዘመዱ ከእናቱ ወይም ከአባቱ ወይም ከወንድ ልጁ ወይም ከሴት ልጁ ወይም ከወንድሙ በቀር አይርከስ። ወይም የቀረበችው ያልተጋባች ድንግል እኅቱ በእርስዋ ይርከስ። የሕዝቡ አለቃ ራሱን ያጐሳቍል ዘንድ አይርከስ። ራሳቸውን አይላጩ፣ ጢማቸውንም አይላጩ፣ ሥጋቸውንም አይንጩ። ለአምላካቸው ቅዱሳን ይሁኑ፣ የአምላካቸውንም ስም አያጐስቍሉ። የእግዚአብሔርን የእሳት ቍርባንና የአምላካቸውን እንጀራ ያቀርባሉና ቅዱሳን ይሁኑ፣ ለአምላኩ የተቀደሰ ነውና። ጋለሞታን ሴት ወይም የረከሰችን አያግባ፣ ወይም ከባልዋ የተፈታችውንም አያግባ። የአምላክህን እንጀራ ያቀርባልና ስለዚህ ትቀድሰዋለህ። እኔም የምቀድሳችሁ እግዚአብሔር ቅዱስ ነኝና እርሱ ቅዱስ ይሁንልህ። የካህንም ልጅ ራስዋን በግልሙትና ብታረክስ አባትዋን ታረክሰዋለች፣ በእሳት ትቃጠል። በራሱም ላይ የቅባት ዘይት የፈሰሰበት የክህነትም ልብስ ይለብስ ዘንድ የተቀደሰ ከወንድሞቹ የበለጠው ካህን ራሱን አይግለጥ፣ ልብሱንም አይቅደድ፣ ወደ በድንም ሁሉ አይግባ። በአባቱም ወይም በእናቱ አይርከስ። የአምላኩም ቅባት ዘይት ቅዱስነት በላዩ ነውና ከመቅደሱ አይውጣ። የአምላኩንም መቅደስ አያርክስ። እኔ እግዚአብሔር ነኝ። እርሱም ሚስትን በድንግልናዋ ያግባ። ባልዋ የሞተባትን ወይም የተፈታችውን ወይም ጋለሞታይቱን አያግባ፣ ነገር ግን ከሕዝቡ ድንግሊቱን ያግባ። እኔም የምቀድሰው እግዚአብሔር ነኝና በሕዝቡ መካከል ዘሩን አያጐስቍል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ዕውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጐባጣ ወይም ድንክ ወይም ዓይነ መጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ። ከካህኑ
ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቍርባን ያቀርብ ዘንድ አይቅረብ። ነውረኛ ነው፣ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱሰ ቅዱሳኑን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሠዊያውም አይቅረብ። የምቀድሳቸው እኔ እግዚአብሔር ነኝሙሴም ይህን ለአሮን ለልጆቹም ለእስራኤልም ልጆች ሁሉ ነገረ። ኦሪት ዘሌዋውያን ምዕራፍ 22 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለእኔ ከሚቀድሱአቸው ከቅዱሳን ነገሮች ራሳቸውን እንዲለዩ የተቀደሰውንም ስሜን እንዳያረክሱ ለአሮንና ለልጆቹ ንገራቸው። እኔ እግዚአብሔር ነኝ። እንዲህ በላቸው፣ ማናቸውም ሰው ከዘራችሁ በትውልዳችሁ ርኵሰት እያለበት የእስራኤል ልጆች ለእግዚአብሔር ወደሚቀድሱት ወደ ቅዱስ ነገር ቢቀርብ ያ ሰው ከፊቴ ተለይቶ ይጥፋ። እኔ እግዚአብሔር ነኝ። ከአሮን ዘር ለምጽ ወይም ፈሳሽ ነገር ያለበት ሁሉ ንጹሕ እስኪሆን ድረስ ከተቀደሰው አይብላ። ከበድንም የተነሣ ርኩስ የሆነውን ወይም ዘሩ ከእርሱ የሚፈስስበትን የሚነካ ወይም የሚረክሰውን ተንቀሳቃሽ ወይም በሁሉ ዓይነት የረከሰውን ሰው የሚነካ እነዚህን ሁሉ የሚነካ ሰው እስከ ማታ ድረስ ርኩስ ይሆናል። ገላውን በውኃ ካልታጠበ ከተቀደሰው አይብላ። ፀሐይም በገባች ጊዜ ንጹሕ ይሆናል። ከዚያም በኋላ እንጀራው ነውና ከተቀደሰው ይብላ። በእርሱም እንዳይረክስ የሞተውንም አውሬም የሰበረውንም አይብላ። እኔ እግዚአብሔር ነኝ። ቢያረክሱአት እንዳይሞቱ ስለ እርስዋም ኃጢአትን እንዳይሸከሙ ሕግን ይጠብቁ። የምቀድሳቸው እኔ እግዚአብሔር ነኝ። ልዩ ሰው ከተቀደሰው አይብላ። የካህኑም እንግዳ ደመወዘኛውም ከተቀደሰው አይብላ። ካህኑ ግን በገንዘቡ ባሪያ ቢገዛ እርሱ ይብላው፣ በቤቱም የተወለዱት ከእንጀራው ይብሉ። የካህንም ልጅ ከልዩ ሰው ጋር ብትጋባ እርስዋም ከተቀደሰው ቍርባን አትብላ። የካህን ልጅ ግን ባልዋ ቢሞት ወይም ብትፋታ ልጅም ባይኖራት በብላቴንነትዋ እንደ ነበረች ወደ አባትዋ ቤት ብትመለስ ከአባትዋ እንጀራ ትብላ። ልዩ ሰው ግን ከእርሱ አይብላ። ማናቸውም ሰው ሳያውቅ ከተቀደሰው ቢበላ አምስተኛ እጅ ጨምሮ የተቀደሰውን ለካህኑ ይስጥ። የምቀድሳቸውም እግዚአብሔር እኔ ነኝና። ከተቀደሰውም በበሉ ጊዜ ኃጢአትንና በደልን እንዳይሸከሙ ወደ እግዚአብሔር የሚያቀርቡትን በእስራኤል ልጆች ዘንድ የተቀደሰውን ነገር አያርክሱ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ለእስራኤልም ልጆች ሁሉ እንዲህ ብለህ ንገራቸው፣ ከእስራኤል ቤት ወይም ከእናንተ መካከል ከሚቀመጡት እንግዶች ማናቸውም ሰው ስእለቱን ሁሉ በፈቃዱም የሚያቀርበውን ሁሉ ለእግዚአብሔር ለሚቃጠል መሥዋዕት የሚያቀርበውን ቍርባን ቢያቀርብ ይሠምርላችሁ ዘንድ ከበሬ ወይም ከበግ ወይም ከፍየል ነውር የሌለበትን ተባቱን አቅርቡ። ነገር ግን አይሠምርላችሁምና ነውር ያለበትን አታቅርቡ። ማናቸውም ሰው ስእለቱን ለመፈጸም ወይም በፈቃዱ ለማቅረብ የደኅንነትን መሥዋዕት ወይም በሬን ወይም በግን ለእግዚአብሔር ቢያቀርብ ይሠምርለት ዘንድ ፍጹም ይሁን፣ ነውርም አይሁንበት። ዕውር ወይም ሰባራ ወይም ጕንድሽ ወይም የሚመግል ቍስል ያለበት ወይም እከካም ወይም ቋቁቻም ቢሆን እነዚህን ሁሉ ለእግዚአብሔር አታቅርቡ። እነዚህንም ለእሳት ቍርባን በመሠዊያው ላይ ለእግዚአብሔር አታሳርጉ። በሬው ወይም በጉ የተጨመረበት ወይም የጐደለበት ነገር ቢሆን ለፈቃድ መሥዋዕት ማቅረብ ትችላለህ፣ ለስእለት ግን አይሠምርም። የተሰነጋውን ወይም የተቀጠቀጠውን ወይም የተሰበረውን ወይም የተቈረጠውን ለእግዚአብሔር አታቅርቡ። በምድራችሁ እነዚህን አትሠዉ። ከእነዚህም ከእንግዳ ሰው እጅ ለአምላካችሁ እንጀራ አታቅርቡ፣ ርኵሰትም ነውርም አለባቸውና አይሠምሩላችሁም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በሬ ወይም በግ ወይም ፍየል ሲወለድ 7 ቀን ከእናቱ ጋር ይቀመጥ። በስምንተኛው ቀን ከዚያም በላይ ለእግዚአብሔር የእሳት ቍርባን የሠመረ ይሆናል። ላም ወይም በግ ብትሆን እርስዋንና ልጅዋን በአንድ ቀን አትረዱ።
የምስጋናም መሥዋዕት ለእግዚአብሔር ስትሠዉ እንዲሠምርላችሁ ሠዉለት። በዚያም ቀን ይበላል። ከእርሱ እስከ ነገ ምንም አትተዉ። እኔ እግዚአብሔር ነኝ። ትእዛዛቴን ጠብቁ አድርጉትም። እኔ እግዚአብሔር ነኝ። የተቀደሰውንም ስሜን አታርክሱ። እኔ ግን በእስራኤል ልጆች መካከል እቀደሳለሁ። የምቀድሳችሁ አምላካችሁም እሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እኔ እግዚአብሔር ነኝ። ኦሪት ዘሌዋውያን ምዕራፍ 23 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጁአቸው በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው። 6 ቀን ሥራ ይሠራል፣ በሰባተኛው ቀን ግን የዕረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል። ምንም ሥራ አትሠሩም፣ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው። እነዚህ የእግዚአብሔር በዓላት በየዘመናቸው የምታውጁአቸው የተቀደሰ ጉባኤ ናቸው። በመጀመሪያው ወር በ14ተኛው ቀን ሲመሽ የእግዚአብሔር ፋሲካ ነው። በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። 7 ቀን ቂጣ እንጀራ ብሉ። በመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ፣ የተግባር ሥራ ሁሉ አትሥሩበት። 7 ቀንም ለእግዚአብሔር የእሳት ቍርባን አቅርቡ። በሰባተኛው ቀን የተቀደሰ ጉባኤ ነው፣ የተግባር ሥራ ሁሉ አትሠሩበት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደምሰጣቸው ምድር ባገባችሁ ጊዜ መከሩንም ባጨዳችሁ ጊዜ የእናንተ መከር በኵራትና ነዶ ወደ ካህኑ አምጡ። እርሱም ነዶውን በእግዚአብሔር ፊት እንዲሠምርላችሁ ይወዝውዘው። በማግስቱ ከሰንበት በኋላ ካህኑ ይወዝውዘው። ነዶውንም በወዘወዛችሁበት ቀን ነውር የሌለበት የአንድ ዓመት ተባት ጠቦት ለሚቃጠል መሥዋዕት ወደ እግዚአብሔር አቅርቡ። የእህልም ቍርባን ከመስፈሪያው ከ10 እጅ 2 እጅ የሆነ በዘይት የተለወሰ መልካም ዱቄት ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቍርባን ይሁን። የመጠጡም ቍርባን የወይን ጠጅ የኢን መስፈሪያ 4ተኛ እጅ ይሁን። እንጀራውንም የተጠበሰውንም እሸት ለምለሙንም እሸት የአምላካችሁን ቍርባን እስከምታቀርቡበት እስከዚህ ቀን ድረስ አትብሉ። ይህ በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። የወዘወዛችሁትን ነዶ ከምትመጡበት ቀን በኋላ በሰንበት ማግስት ፍጹም 7 ጊዜ 7 ቀን ቍጠሩ። እስከ ሰባተኛው ሰንበት ማግስት ድረስ 50 ቀን ቍጠሩ። አዲሱንም የእህል ቍርባን ወደ እግዚአብሔር አቅርቡ። ከየማደሪያችሁም ከመስፈሪያው ከ10 እጅ 2 እጅ ከሆነ መልካም ዱቄት የተሠራ 2 የመወዝወዝ እንጀራ ታመጣላችሁ። ለእግዚአብሔር ለበኵራት ቍርባን እንዲሆን በእርሾ ይጋገራል። ከእንጀራውም ጋር ነውር የሌለባቸውን የአንድ ዓመት 7 ጠቦቶች፣ 1 ወይፈንም 2 አውራ በጎች ታቀርባላችሁ። ለእግዚአብሔርም የሚቃጠል መሥዋዕት ይሁኑ። ከእህልም ቍርባን ከመጠጡም ቍርባን ጋር ለእግዚአብሔር ጣፋጭ ሽታ እንዲሆን የእሳት ቍርባን ይሁኑ። አንድም አውራ ፍየል ለኃጢአት መሥዋዕት፣ 2 የአንድ ዓመት ተባት ጠቦቶች ለደኅንነት መሥዋዕት አቅርቡ። ካህኑም ከበኵራቱ እንጀራ ከሁለቱም ጠቦቶች ጋር በእግዚአብሔር ፊት ለመወዝወዝ ቍርባን ይወዘውዛቸዋል። ለእግዚአብሔርም የተቀደሰ ፈንታ ነው፣ ለካህኑም ይሁን። በዚያ ቀን የተቀደሰ ጉባኤ ይሆንላችሁ ዘንድ ታውጃላችሁ። የተግባር ሥራ ሁሉ አታድርጉበት። በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። የምድራችሁን መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ። የመከሩንም ቃርሚያ አትልቀሙ። ለድሆችና ለእንግዶች ተዉት። እኔ እግዚአብሔር አምላካችሁ ነኝ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በሰባተኛው ወር በመጀመሪያው ቀን ዕረፍት በመለከት ድምፅ መታሰቢያ የተቀደሰ ጉባኤ ይሁንላችሁ። የተግባር ሥራ ሁሉ አታድርጉበት። ለእግዚአብሔር የእሳት ቍርባንን አቅርቡ። እግዚአብሔርም ሙሴን
እንዲህ ብሎ ተናገረው። በዚህ በሰባተኛው ወር 10ኛው ቀን የማስተስረያ ቀን ነው። የተቀደሰ ጉባኤ ይሁንላችሁ። ሰውነታችሁን አስጨንቋት፣ ለእግዚአብሔርም የእሳት ቁርባን አቅርቡ። በአምላካችሁም በእግዚአብሔር ፊት ማስተስረያ ይሆንላችሁ ዘንድ የማስተስረያ ቀን ነውና በዚያ ቀን ሥራ ሁሉ አትሥሩ። በዚያም ቀን የማይዋረድ ሰው ሁሉ ከሕዝቡ ተለይቶ ይጥፋ። በዚያም ቀን ሥራ የሚሠራውን ሰው ሁሉ ከሕዝቡ መካከል አጠፋዋለሁ። ሥራ ሁሉ አታድርጉበት። በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። የዕረፍት ሰንበት ይሁንላችሁ፣ ሰውነታችሁንም አዋርዱ። በወሩ በዘጠነኛው ቀን በማታ ጊዜ ከማታ ጀምራችሁ እስከ ማታ ድረስ ሰንበታችሁን አድርጉ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል። በመጀመሪያው ቀን የተቀደሰ ጉባኤ ይሁን፣ የተግባር ሥራ ሁሉ አታድርጉበት። 7 ቀን ለእግዚአብሔር የእሳት ቁርባንን አቅርቡ። በስምንተኛውም ቀን የተቀደሰ ጉባኤ ይሁንላችሁ፣ ለእግዚአብሔርም የሚቃጠለውን ቁርባን አቅርቡ። ዋና ጉባኤ ነው፣ የተግባር ሥራ ሁሉ አታድርጉበት። የሚቃጠለውን መሥዋዕት የእህሉንም ቁርባን መሥዋዕቱንም የመጠጡንም ቁርባን በየቀኑ የእሳት ቁርባን ወደ እግዚአብሔር ታቀርቡባቸው ዘንድ የተቀደሱ ጉባኤዎች እንዲሆኑ የምታውጁአቸው የእግዚአብሔር በዓላት እነዚህ ናቸው። እነዚህም ከእግዚአብሔር ሰንበታት ሌላ ለእግዚአብሔር ከምትሰጡት ከስጦታችሁ ሌላ ከስእለታችሁም ሁሉ ሌላ በፈቃዳችሁም ከምታቀርቡአቸው ሁሉ ሌላ ናቸው። ከሰባተኛውም ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል 7 ቀን ጠብቁ። በመጀመሪያው ቀን ዕረፍት ይሁን፣ በስምንተኛውም ቀን ዕረፍት ይሁን። በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ቅርንጫፍ፣ የወንዝም አኻያ ዛፍ ውሰዱ። በአምላካችሁም በእግዚአብሔር ፊት 7 ቀን ደስ ይበላችሁ። ይህንንም በዓል በየዓመቱ 7 ቀን ለእግዚአብሔር አድርጉ፣ ለልጅ ልጃችሁ የዘላለም ሥርዓት ነው። በሰባተኛው ወር ትጠብቁታላችሁ። 7 ቀንም በዳሶች ውስጥ ትቀመጣላችሁ። ከግብፅ ምድር ባወጣኋችሁ ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀመጥኋቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት የአገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ። ሙሴም የእግዚአብሔርን በዓላት ለእስራኤል ልጆች ተናገረ። ኦሪት ዘሌዋውያን ምዕራፍ 24 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። መብራቱን ሁልጊዜ እንድታበራበት ለመብራት ጥሩ ተወቅጦ የተጠለለ የወይራ ዘይት ያመጡልህ ዘንድ የእስራኤልን ልጆች እዘዛቸው። በምስክሩ መጋረጃ ውጭ በመገናኛው ድንኳን ውስጥ አሮን ከማታ እስከ ማለዳ ድረስ በእግዚአብሔር ፊት ሁልጊዜ ያሰናዳው፣ ለዘላለም ለልጅ ልጃችሁም ሥርዓት ይሁን። በእግዚአብሔር ፊት በጥሩ መቅረዝ ላይ መብራቶቹን ሁልጊዜ ያሰናዳቸው። መልካሙንም ዱቄት ወስደህ 12 ኅብስት ጋግር። በአንድ ኅብስት ውስጥ ከመስፈሪያው ከ10 እጅ 2 እጅ ይሁን። እነዚህንም ስድስቱን በሁለት ተርታ አድርገህ በእግዚአብሔር ፊት በጥሩ ገበታ ላይ አኑራቸው። ለእግዚአብሔርም ለእሳት ቁርባን በእንጀራው ላይ ለመታሰቢያ ይሆን ዘንድ በሁለቱ ተርታ ላይ ጥሩ ዕጣን አድርግ። በእግዚአብሔርም ፊት ሁልጊዜ በሰንበት ቀን ሁሉ በተርታ ያድርገው፣ በእስራኤልም ልጆች ዘንድ የዘላለም ቃል ኪዳን ነው። ለአሮንና ለልጆቹም ይሁን። በእሳት ከተደረገው ከእግዚአብሔር ቁርባን በዘላለም ሥርዓት ለእርሱ ቅዱስ ቅዱሳን ነውና በተቀደሰ ስፍራ ይብሉት። አባቱ ግብፃዊ የነበረ የእስራኤላዊት ልጅ በእስራኤል ልጆች መካከል ወጣ። የእስራኤላዊቱ ልጅና አንድ እስራኤላዊ በሰፈር ውስጥ ተጣሉ። የእስራኤላዊቱም ልጅ የእግዚአብሔርን ስም ሰደበ፣
አቃለለውም፣ ወደ ሙሴም አመጡት። እናቱም ከዳን ነገድ የደብራይ ልጅ ነበረች፣ ስምዋም ሰሎሚት ነበረ። ከእግዚአብሔርም አፍ ስለ እርሱ ፍርድ እስኪወጣላቸው ድረስ በግዞት አኖሩት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተሳዳቢውን ከሰፈሩ ወደ ውጭ አውጣው፣ የሰሙትም ሁሉ እጃቸውን በራሱ ላይ ይጫኑበት፣ ማኅበሩም ሁሉ ይውገረው። ለእስራኤልም ልጆች እንዲህ ብለህ ትናገራለህ፣ ማናቸውም ሰው አምላኩን ቢሰድብ ኃጢአቱን ይሸከማል። የእግዚአብሔርንም ስም የሚሳደብ ፈጽሞ ይገደል፣ ማኅበሩም ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል። ሰውንም እስኪሞት ድረስ የሚመታ ፈጽሞ ይገደል። እንስሳንም እስኪሞት ድረስ የሚመታ ሕይወት በሕይወት ፋንታ ካሣውን ይክፈል። ሰውም ባልንጀራውን ቢጐዳ እርሱ እንዳደረገ እንዲሁ ይደረግበት። ስብራት በስብራት ፋንታ፣ ዓይን በዓይን ፋንታ፣ ጥርስ በጥርስ ፋንታ ሰውን እንደ ጐዳ እንዲሁ ይደረግበት። እንስሳውንም የሚገድል ካሣ ይተካ፣ ሰውንም የሚገድል ይገደል። እኔ እግዚአብሔር አምላካችሁ ነኝና። ለመጻተኛና ለአገር ልጅ አንድ ዓይነት ሕግ ይሁንላችሁ። ሙሴም ለእስራኤል ልጆች ተናገራቸው። ተሳዳቢውንም ከሰፈሩ ወደ ውጭ አወጡት፣ በድንጋይም ወገሩት። የእስራኤልም ልጆች እግዚአብሔር ሙሴን እንዳዘዘው አደረጉ። ኦሪት ዘሌዋውያን ምዕራፍ 25 እግዚአብሔርም ሙሴን በሲና ተራራ ላይ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ ወደምሰጣችሁ ምድር በገባችሁ ጊዜ ምድሪቱ ለእግዚአብሔር ሰንበት ታድርግ። 6 ዓመት እርሻህን ዝራ፣ 6 ዓመትም ወይንህን ቍረጥ፣ ፍሬዋንም አግባ። በሰባተኛው ዓመት ግን ለምድሪቱ የዕረፍት ሰንበት ለእግዚአብሔር ሰንበት ትሁን። እርሻህን አትዝራ፣ ወይንህንም አትቍረጥ፣ የምድራችሁን የገቦ አትጨደው፣ ያልተቈረጠውንም የወይንህን ፍሬ አታከማች። ለምድሪቱ ዕረፍት ሰንበት ዓመት ይሁን። የምድርም ሰንበት ለአንተ ለወንድ ባሪያህም ለሴት ባሪያህም ለምንደኛውም ከአንተ ጋር ለሚኖር ለመጻተኛውም ምግብ ይሁን። ለእንስሶችህም በምድርህም ላሉት አራዊት ፍሬዋ ሁሉ መኖ ይሁን። 7 ጊዜ 7 አድርገህ የዓመታትን ሰንበት 7 ቍጠር። የ7 ዓመታትም ሰንበት ዘመን 49 ዓመት ትቈጥራለህ። ከዚያም በኋላ በሰባተኛው ወር በአሥረኛው ቀን በቀንደ መለከት ታውጃለህ። በማስተስረያ ቀን በምድራችሁ ሁሉ በቀንደ መለከት ታውጃላችሁ። 50ኛውንም ዓመት ትቀድሳላችሁ። በምድሪቱም ለሚኖሩባት ሁሉ ነጻነትን ታውጃላችሁ። እርሱ ለእናንተ ኢዮቤልዩ ነው። ሰው ሁሉ ወደ ርስቱና ወደ ወገኑ ይመለስ። ያ 50ኛው ዓመት ለእናንተ ኢዮቤልዩ ይሆናል። በእርሱም አትዝሩ፣ የገቦውንም አትጨዱ፣ የወይኑንም ፍሬ አታከማቹ። ኢዮቤልዩ ነውና የተቀደሰ ይሁንላችሁ። በሜዳ ላይ የበቀለውን ብሉ። በዚህች በኢዮቤልዩ ዓመት ሰው ሁሉ ወደ ርስቱ ይመለሳል። ለባልንጀራህም አንዳች ብትሸጥለት ወይም ከባልንጀራህ እጅ ብትገዛ ሰው ባልንጀራውን አያታልል። ከኢዮቤልዩ በኋላ እንደ ዓመታቱ ቍጥር ከባልንጀራህ ትገዛለህ፣ እርሱም እንደ መከሩ ዓመታት ቍጥር ይሸጥልሃል። እንደ ዓመታቱ ብዛት ዋጋውን ታበዛለህ፣ እንደ ዓመታቱም ማነስ ዋጋውን ታሳንሳለህ። እንደ መከሩ ቍጥር ይሸጥልሃል። እኔም እግዚአብሔር አምላካችሁ ነኝና። ሰው ባልንጀራውን አያታልል፣ ነገር ግን አምላክህን ፍራ። ሥርዓቴንም አድርጉ፣ ፍርዶቼንም ጠብቁ አድርጉትም። በምድሪቱም ውስጥ በጸጥታ ትኖራላችሁ። ምድሪቱም ፍሬዋን ትሰጣለች፣ እስክትጠግቡም ድረስ ትበላላችሁ፣ በእርስዋም ውስጥ በጸጥታ ትኖራላችሁ። እናንተም ካልዘራን እህላችንንም ካላከማቸን በሰባተኛው ዓመት ምን እንበላለን ብትሉ፣ እኔ በስድስተኛው ዓመት በረከቴን በላያችሁ አዝዛለሁ። ምድሪቱም የ3 ዓመት ፍሬ ታፈራለች። በስምንተኛውም ዓመት ትዘራላችሁ፣ ከአሮጌውም እህል ትበላላችሁ፣
ፍሬዋ እስኪገባ እስከ 9ኛው ዓመት ድረስ ከአሮጌው እህል ትበላላችሁ። ምድርም ለእኔ ናትና እናንተ ከእኔ ጋር እንግዶችና መጻተኞች ናችሁና ምድርን ለዘላለም አትሽጡ። በርስታችሁም ምድር ሁሉ መቤዠትን ለምድሪቱ አድርጉ። ወንድምህም ቢደኸይ ከርስቱም ቢሸጥ ለእርሱ የቀረበ ዘመዱ መጥቶ ወንድሙ የሸጠውን ይቤዠዋል። የሚቤዠውም ሰው ቢያጣ እርሱም እጁ ቢረጥብ ለመቤዠትም የሚበቃ ቢያገኝ የሽያጩን ዘመን ቈጥሮ የቀረውን ወደ ገዛው ሰው ይመልስ፣ እርሱም ወደ ርስቱ ይመለስ። ለራሱም ዕዳውን መክፈል ባይችል ሽያጩ በገዛው ሰው እጅ እስከ ኢዮቤልዩ ዓመት ድረስ ይቀመጥ፣ በኢዮቤልዩም ዓመት ይውጣ፣ እርሱም ወደ ርስቱ ይመለስ። ሰውም ቅጥር ባለበት ከተማ መኖሪያ ቤትን ቢሸጥ ከተሸጠ በኋላ 1 ዓመት እስኪፈጸም ድረስ ለመቤዠት ይችላል። ለአንድ ሙሉ ዓመት መቤዠት ይችላል። 1 ዓመት እስኪጨረስ ባይቤዠው ቅጥር ባለበት ከተማ የሚሆን ቤት ለገዛው ለልጅ ልጁም ለዘላለም ይጸናለታል፣ በኢዮቤልዩም ከእርሱ አይወጣም። ቅጥር በሌለበት መንደር ያሉ ቤቶች ግን እንደ እርሻ ይቈጠራሉ፣ ይቤዣሉ፣ በኢዮቤልዩም ይወጣሉ። በእነርሱ ከተማ ያለ የሌዋውያን ቤት ግን ለሌዋውያን ለዘላለም መቤዠት ይችላሉ። ማናቸውም ሰው ከሌዋውያን ቢገዛ በእስራኤል ልጆች መካከል የሌዋውያን ከተማ ቤቶች ርስቶቻቸው ናቸውና በርስቱ ከተማ ያለ የተሸጠው ቤት በኢዮቤልዩ ይመለሳል። በከተማቸውም ዙሪያ ያለችው መሰምርያ የዘላለም ርስታቸው ናትና አትሸጥም። ወንድምህ ቢደኸይ እጁም በአንተ ዘንድ ቢደክም አጽናው፣ እንደ እንግዳና እንደ መጻተኛም ከአንተ ጋር ይኑር። ወንድምህ ከአንተ ጋር ይኖር ዘንድ ከእርሱ ምንም ወለድ ወይም ትርፍ አትውሰድ። ነገር ግን አምላክህን ፍራ። ብርህን በወለድ አታበድረው፣ መኖህንም በትርፍ አትስጠው። የከነዓን ምድር እሰጣችሁ ዘንድ አምላክም እሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝወንድምህም ቢደኸይ ራሱም ለአንተ ቢሸጥ እንደ ባሪያም አድርገህ አትግዛው። እንደ ምንደኛና እንደ መጻተኛ ከአንተ ጋር ይሁን፣ እስከ ኢዮቤልዩም ዓመት ያገልግልህ። በዚያን ጊዜም እርሱ ከልጆቹ ጋር ከአንተ ይውጣ፣ ወደ ወገኖቹም ወደ አባቱም ርስት ይመለስ። ከግብፅ ምድር ያወጣኋችሁ ባሪያዎቼ ናቸውና እንደ ባሪያዎች አይሸጡ። በጽኑ እጅ አትግዛው፣ ነገር ግን አምላክህን ፍራ። ወንድ ባሪያና ሴት ባሪያ መግዛት ብትፈልግ ግን በዙሪያችሁ ካሉት ከእነርሱ ከአሕዛብ ወንድና ሴት ባሪያዎችን ግዙ። ደግሞም በእናንተ መካከል ከሚቀመጡት መጻተኞች በምድራችሁም ውስጥ ከወለዱአቸው በእናንተ መካከል ከሚቀመጡት ከዘራቸው ውስጥ ባሪያዎችን ግዙ፣ ርስትም ይሁኑላችሁ። ከእናንተም በኋላ ልጆቻችሁ ይወርሱአቸው ዘንድ ተዉአቸው፣ ከእነርሱም ባሪያዎችን ለዘላለም ትወስዳላችሁ። ነገር ግን የእስራኤልን ልጆች ወንድሞቻችሁን በጽኑ እጅ አትግዙአቸው። በአንተም ዘንድ የሚኖር መጻተኛ ወይም እንግዳ ሀብታም ቢሆን ወንድምህም በእርሱ አጠገብ ቢደኸይ ራሱንም ለመጻተኛው ወይም ለእንግዳው ወይም ለወገኖቹ ዘር ቢሸጥ ከተሸጠ በኋላ መቤዠት ይችላል። ከወንድሞቹ አንዱ ይቤዠው፣ ወይም አጎቱ ወይም የአጎቱ ልጅ ይቤዠው፣ ወይም ከወገኑ ለእርሱ የቀረበ ዘመድ ይቤዠው፣ ወይም እርሱ እጁ ቢረጥብ ራሱን ይቤዠው። ከገዛውም ሰው ጋር ከገዛበት ዓመት ጀምሮ እስከ ኢዮቤልዩ ዓመት ድረስ ይቍጠር። የሽያጩም ብር እንደ ዓመታት ቍጥር ይሁን፣ እንደ ምንደኛውም ዘመን ከእርሱ ጋር ይሁን። ብዙ ዓመታትም ቢቀሩ እንደ እነርሱ ቍጥር ከሽያጩ ብር የመቤዠቱን ዋጋ ይመልስ። እስከ ኢዮቤልዩ ዓመት ድረስ ጥቂቶች ዓመታት ቢቀሩ ከእርሱ ጋር ይቈጥራል፣ እንደ ዓመታቱም መጠን የሚቤዡትን ዋጋ ይመልስ። በየዓመቱ እንደ ምንደኛ ከእርሱ ጋር ይኑር፣ በፊትህ በጽኑ እጅ አይግዛው። በዚህ ዘመን ሁሉ ግን ባይቤዥ በኢዮቤልዩ ዓመት እርሱ ከልጆቹ ጋር ይውጣ፣ የእስራኤል ልጆች ለእኔ ባሪያዎች ናቸውና
ከግብፅ ምድር ያወጣኋቸው ባሪያዎቼ ናቸው። እኔ እግዚአብሔር አምላካችሁ ነኝ። ኦሪት ዘሌዋውያን ምዕራፍ 26 እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ፣ የተቀረጸም ምስል ወይም ሐውልት አታቁሙ። ትሰግዱለትም ዘንድ በምድራችሁ ላይ የተቀረጸ ድንጋይ አታኑሩ። ሰንበታቴን ጠብቁ፣ መቅደሴንም ፍሩ። እኔ እግዚአብሔር ነኝ። በሥርዓቴ ብትሄዱ ትእዛዛቴንም ብትጠብቁ ብታደርጉትም ዝናባችሁን በወቅቱ አዘንባለሁ፣ ምድሪቱም እህልዋን ትሰጣለች፣ የሜዳም ዛፎች ፍሬያቸውን ይሰጣሉ። የእህሉም ማበራየት በእናንተ ዘንድ እስከ ወይኑ መቍረጥ ይደርሳል፣ የወይኑም መቍረጥ እስከ እህሉ መዝራት ይደርሳል። እስክትጠግቡም ድረስ እንጀራችሁን ትበላላችሁ፣ በምድራችሁም ላይ በጸጥታ ትኖራላችሁ። በምድራችሁም ላይ ሰላምን እሰጣለሁ፣ ማንም ሳያስፈራችሁ ትተኛላችሁ። ክፉዎችንም አራዊት ከምድራችሁ አጠፋለሁ፣ ሰይፍም በምድራችሁ ላይ አያልፍም። ጠላቶቻችሁንም ታሳድዳላችሁ፣ በፊታችሁም በሰይፍ ይወድቃሉ። ከእናንተም 500ውን ያሳድዳሉ፣ 100ም 10,000 ያሳድዳሉ። ጠላቶቻችሁም በፊታችሁ በሰይፍ ይወድቃሉ። ፊቴም ወደ እናንተ ይሆናል፣ እንድታፈሩም አደርጋችኋለሁ፣ አበዛችሁማለሁ። ቃል ኪዳኔንም ከእናንተ ጋር አጸናለሁ። ብዙ ጊዜም የተቀመጠውን አሮጌውን እህል ትበላላችሁ፣ ከአዲሱም በፊት አሮጌውን ታወጣላችሁ። ማደሪያዬንም በእናንተ መካከል አደርጋለሁ፣ ነፍሴም አትጸየፋችሁም። በመካከላችሁም እሄዳለሁ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝቤ ትሆናላችሁ። ባሪያዎች እንዳትሆኑአቸው ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብሬአለሁ፣ ቀና ብላችሁ እንድትሄዱ አደርጋችኋለሁ። ነገር ግን ባትሰሙኝ፣ እነዚህንም ትእዛዛት ሁሉ ባታደርጉ፣ ሥርዓቴንም ብትንቁ፣ ትእዛዛቴንም ሁሉ እንድታደርጉ፣ ቃል ኪዳኔንም እንድታፈርሱ፣ ነፍሳችሁ ፍርዴን ብትጸየፍ፣ እኔም እንዲህ አደርግባችኋለሁ። ፍርሃትን፣ ክሳትንም፣ ዓይናችሁንም የሚያፈዝዝ ሰውነታችሁንም የሚያመስን ትኵሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ፣ ጠላቶቻችሁ ይበሉታልና። ፊቴንም አከብድባችኋለሁ፣ በጠላቶቻችሁም ፊት ትወድቃላችሁ፣ የሚጠሉአችሁም ይገዙአችኋል። ማንም ሳያሳድዳችሁ ትሸሻላችሁ። እስከዚህም ድረስ ባትሰሙኝ ስለ ኃጢአታችሁም በቅጣታችሁ ላይ 7 እጥፍ እጨምራለሁ። የኃይላችሁንም ትዕቢት እሰብራለሁ፣ ሰማያችሁንም እንደ ብረት ምድራችሁንም እንደ ናስ አደርጋለሁ። ጕልበታችሁም በከንቱ ያልቃል፣ ምድራችሁም እህልዋን አትሰጥም፣ የምድርም ዛፎች ፍሬያቸውን አይሰጡም። በእንቢተኝነትም ብትሄዱብኝ ባትሰሙኝም እንደ ኃጢአታችሁ መጠን በመቅሠፍት ላይ 7 እጥፍ እጨምራለሁ። በመካከላችሁም የምድርን አራዊት እሰድዳለሁ፣ ልጆቻችሁንም ይነጥቃሉ፣ እንስሶቻችሁንም ያጠፋሉ፣ እናንተንም ያስነሣሉ፣ መንገዶቻችሁም በረሃ ይሆናሉ። እስከዚህም ድረስ ባትቀጡ በእንቢተኝነትም ብትሄዱ እኔ ደግሞ በእንቢተኝነት እሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እመታችኋለሁ። የቃል ኪዳኔንም በቀል ይበቀልባችሁ ዘንድ ሰይፍ አመጣባችኋለሁ፣ ወደ ከተማችሁም ትሰበሰባላችሁ። ቸነፈርንም እሰድድባችኋለሁ፣ በጠላትም እጅ አሳልፌ እሰጣችኋለሁ። የእህላችሁንም ድጋፍ በሰበርሁ ጊዜ 10 ሴቶች እንጀራቸውን በአንድ ምጣድ ይጋግራሉ፣ በሚዛንም መዝነው እንጀራችሁን ይመልሱላችኋል። በበላችሁም ጊዜ አትጠግቡም። እስከዚህም ድረስ ባትሰሙኝ በእንቢተኝነት ብትሄዱብኝ እኔ ደግሞ በቍጣ እሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። የወንዶች ልጆቻችሁንም ሥጋ ትበላላችሁ፣ የሴቶች ልጆቻችሁንም ሥጋ ትበላላችሁ። የኮረብታ መስገጃዎቻችሁንም አፈርሳለሁ፣ የፀሐይ ምስሎቻችሁንም አጠፋለሁ። ሬሳችሁንም በጣዖቶቻችሁ ሬሶች ላይ እጥላለሁ፣ ነፍሴም ትጸየፋችኋለች። ከተሞቻችሁንም ባድማ አደርጋለሁ፣ መቅደሶቻችሁንም አፈርሳለሁ። መልካሙንም መዓዛችሁን አላሸትትም፣ ምድሪቱንም የተፈታች አደርጋለሁ፣
የሚቀመጡባት ጠላቶቻችሁም በእርስዋ የተነሣ ይደነቃሉ። እናንተንም ከአሕዛብ መካከል እበትናችኋለሁ፣ ሰይፍንም አስመዝዝባችኋለሁ። ምድራችሁም የተፈታች ትሆናለች፣ ከተሞቻችሁም ባድማ ይሆናሉ። በዚያም በተፈታችበት ዘመን ሁሉ እናንተም በጠላቶቻችሁ ምድር ሳላችሁ ምድሪቱ ሰንበት በማድረግዋ ትደሰታለች። በዚያም ጊዜ ምድሪቱ ታርፋለች፣ ሰንበትንም በማድረግዋ ትደሰታለች። እናንተ ተቀምጣችሁባት በነበረ ጊዜ በሰንበቶቻችሁ አላረፈችም ነበርና በተፈታችበት ዘመን ሁሉ ታርፋለች። በጠላቶቻቸውም ምድሮች ሳሉ ከእናንተ ተለይተው በቀሩት ላይ በልባቸው ድንጋጤ እሰድድባቸዋለሁ። በነፋስም የምትንቀሳቀስ የቅጠል ድምፅ ታሸብራቸዋለች። ከሰይፍ እንደሚሸሹ ይሸሻሉ፣ ማንም ሳያሳድዳቸው ይወድቃሉ። ማንም ሳያሳድዳቸው ከሰይፍ እንዲሸሹ እርስ በርሳቸው ይሰነካከላሉ። እናንተም በጠላቶቻችሁ ፊት መቆም አትችሉም። በአሕዛብም መካከል ታልቃላችሁ፣ የጠላቶቻችሁም ምድር ትውጣችኋለች። ከእናንተም ተለይተው የቀሩት በጠላቶቻቸው ምድር ላይ በኃጢአታቸው ይከሳሉ፣ በአባቶቻቸው ኃጢአት ደግሞ ከእነርሱ ጋር ይከሳሉ። በእኔም ላይ በእንቢተኝነት ስለ ሄዱብኝ የበደሉኝን በደል ኃጢአታቸውንም የአባቶቻቸውንም ኃጢአት ይናዘዛሉ። እኔም ደግሞ በእንቢተኝነት ሄድሁባቸው፣ ወደ ጠላቶቻቸውም ምድር አገባኋቸው። ነገር ግን በዚያን ጊዜ ያልተገረዘው ልባቸው ቢዋረድ የኃጢአታቸውንም ቅጣት ቢቀበሉ እኔ ለያዕቆብ የማልሁትን ቃል ኪዳኔን አስባለሁ፣ ደግሞ ለይስሐቅና ለአብርሃም የማልሁትን ቃል ኪዳኔን አስባለሁ፣ ምድሪቱንም አስባለሁ። ምድርም ከእነርሱ መጥፋት የተነሣ ባዶ ትቀራለች። እነርሱም ሳይኖሩ በተፈታችበት ዘመን ሰንበት በማድረግዋ ትደሰታለች። ፍርዴንም ስለ ናቁ ነፍሳቸውም ሥርዓቴን ስለ ተጸየፈች የኃጢአታቸውንም ቅጣት ይሸከማሉ። ነገር ግን እኔ እግዚአብሔር አምላካቸው ነኝና እነርሱ በጠላቶቻቸው ምድር ሳሉ እስካጠፋቸው ድረስ ከእነርሱም ጋር ያለኝን ቃል ኪዳን እስካፈርስ ድረስ አልጥላቸውም አልጸየፋቸውምም። እኔ አምላካቸው እሆን ዘንድ አሕዛብ እያዩ ከግብፅ ምድር ያወጣኋቸውን የአባቶቻቸውን ቃል ኪዳን ስለ እነርሱ አስባለሁ። እኔ እግዚአብሔር ነኝ። እግዚአብሔርም በእርሱና በእስራኤል ልጆች መካከል በሲና ተራራ ላይ በሙሴ እጅ ያደረጋቸው ሥርዓቶችና ፍርዶች ሕግጋትም እነዚህ ናቸው። ኦሪት ዘሌዋውያን ምዕራፍ 27 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ማናቸውም ሰው ሰውን ለእግዚአብሔር ሊሰጥ ቢሳል አንተ እንደምትገምተው መጠን ስለ ሰው ዋጋውን ይስጥ። ለወንድ ከ20 ዓመት ጀምሮ እስከ 60 ዓመት ድረስ እንደ መቅደሱ ሰቅል ሚዛን ግምቱ 50 የብር ሰቅል ይሁን። ሴትም ብትሆን ግምትዋ 30 ሰቅል ይሁን። ከ5 ዓመትም ጀምሮ እስከ 20 ዓመት ድረስ ግምቱ ለወንድ 20 ሰቅል ለሴትም 10 ሰቅል ይሁን። ከአንድ ወርም እስከ 5 ዓመት ድረስ ለወንድ ግምቱ 5 የብር ሰቅል ለሴትም ግምትዋ 3 የብር ሰቅል ይሁን። ከ60 ዓመትም ጀምሮ ከዚያ በላይ ወንድ ቢሆን ግምቱ 15 ሰቅል ለሴትም 10 ሰቅል ይሁን። ለግምቱም የሚከፈለውን ቢያጣ ግን በካህኑ ፊት ይቁም። ካህኑም የተሳለውን ሰው ይገምተው። ካህኑም የተሳለው ሰው እንደሚችል መጠን ይገምተው። ለእግዚአብሔርም መሥዋዕት አድርጎ የሚያቀርበው እንስሳ ቢሆን ሰው ከእነዚህ ለእግዚአብሔር የሚሰጠው ሁሉ ቅዱስ ይሆናል። መልካሙን በክፉ ክፉውንም በመልካም አይለውጥ። እንስሳንም በእንስሳ ቢለውጥ እርሱና ልዋጩ የተቀደሱ ይሆናሉ። እንስሳው ለእግዚአብሔር መሥዋዕት መሆን የማይገባው ርኩስ ቢሆን እንስሳውን በካህኑ ፊት ያኑረው። መልካምም ቢሆን ክፉም ቢሆን ካህኑ ይገምተው። ካህኑም እንደሚገምተው መጠን እንዲሁ ይሁን። ይቤዠውም ዘንድ ቢወድድ ከግምቱ በላይ አምስተኛ ይጨምር። ሰውም ለእግዚአብሔር ቅዱስ ይሆን ዘንድ ቤቱን ቢቀድስ ካህኑ መልካም ወይም ክፉ እንደሆነ ይገምተዋል። ካህኑም እንደሚገምተው መጠን እንዲሁ ይቆማል። የቀደሰውም
ሰው ቤቱን ይቤዠው ዘንድ ቢወድድ ከግምቱ ገንዘብ በላይ አምስተኛ ይጨምር፣ ቤቱም ለእርሱ ይሆናል። ሰውም ከርስቱ እርሻ ለእግዚአብሔር ቢቀድስ እንደ መዘራቱ መጠን ይገመት። አንድ የቆሮስ መስፈሪያ ገብስ የሚዘራበት እርሻ 50 የብር ሰቅል ይገመታል። እርሻውንም ከኢዮቤልዩ ዓመት ጀምሮ ቢቀድስ እንደ ግምቱ መጠን ይቆማል። እርሻውንም ከኢዮቤልዩ ዓመት በኋላ ቢቀድስ ካህኑ እስከ ኢዮቤልዩ ዓመት ድረስ እንደ ቀሩት ዓመታት ገንዘቡን ይቈጥርለታል፣ ከግምቱም ይጐድላል። እርሻውንም የቀደሰ ሰው ይቤዠው ዘንድ ቢወድድ ከግምቱ ገንዘብ በላይ አምስተኛ ይጨምር፣ ለእርሱም ይሆናል። እርሻውንም ባይቤዠው ወይም በሌላ ሰው ቢሸጥ እንደ ገና ይቤዠው ዘንድ አይቻለውም። እርሻው ግን በኢዮቤልዩ ሲወጣ እንደ እርም ለእግዚአብሔር የተቀደሰ እርሻ ይሆናል፣ ርስቱ ለካህኑ ይሆናል። ከርስቱ እርሻ ያልሆነውን የገዛውን እርሻ ለእግዚአብሔር ቢቀድስ ካህኑ እስከ ኢዮቤልዩ ዓመት ድረስ የግምቱን ዋጋ ይቈጥርለታል። በዚያም ቀን ግምቱን እንደ ተቀደሰ ነገር ለእግዚአብሔር ይሰጣል። በኢዮቤልዩ ዓመት እርሻው የምድሪቱ ባለ ርስት ወደ ነበረው ወደ ሸጠው ሰው ይመለሳል። ግምቱም ሁሉ እንደ መቅደሱ ሰቅል ሚዛን ይሆናል። ሰቅሉ 20 አቦሊ ይሆናል። ለእግዚአብሔር ግን የሚቀርበውን የእንስሳ በኵራት ማንም ይቀድሰው ዘንድ አይቻለውም። በሬ ቢሆን ወይም በግ ለእግዚአብሔር ነው። የረከሰም እንስሳ ቢሆን እንደ ግምቱ ይቤዠው፣ በእርሱም የዋጋውን አምስተኛ ይጨምርበታል። ባይቤዥም እንደ ግምቱ ይሸጣል። ለእግዚአብሔርም የተለየ እርም የሆነ ነገር ሁሉ ሰው ቢሆን ወይም እንስሳ ወይም የርስቱ እርሻ ቢሆን አይሸጥም፣ አይቤዥም። እርም የሆነው ሁሉ ለእግዚአብሔር ቅዱስ ቅዱሳን ነው። ከሰዎችም እርም የሆነ ሁሉ አይቤዥም፣ ፈጽሞ ይገደላል። የምድርም አሥራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው። ሰውም አሥራቱን ሊቤዥ ቢወድድ አምስተኛ ይጨምርበታል። ከበሬም ሁሉ ከአሥር አንድ ከአሥረኛውም በትር በታች ከሚያልፍ በግና ፍየል ሁሉ በአሥር አንድ ለእግዚአብሔር የተቀደሰ ይሆናል። መልካም ወይም ክፉ እንዲሆን አይመርምር አይለውጥም። ቢለውጠውም እርሱና ልዋጩ የተቀደሱ ይሆናሉ፣ አይቤዠውም። እግዚአብሔር በሲና ተራራ ላይ ለእስራኤል ልጆች ሙሴን ያዘዘው ትእዛዛት እነዚህ ናቸው።